ቆይ ሲሰማ የነበረው ምን ነበር ነው ጥያቄው? ምን ነበር ሲሰማ የነበረው ምን ነበር ነው የሚለው? ሰምቶ ሲያስተላ ቆይ እንትና አፌን አትበሉኝ። ስለዚህ ምን ነው እኔ ሲመልስ መልስ ቢሆንም ባይሆንም ይቀበሉልኝ የመለስኩትን መልስ ችግር የለም። ነው አይ በጥቅሱ መሰረት ነው እየጠየቅኩ ያለሁት። ያው ምን መሰለህ እርሶ ትክክል ነው እስከሚሉ ድረስማ አልጠብቅም። አዎ ጀርባን በልቶ አንተ እከክልኝ በላኝ እያልከኝ እኔ እግር ላይ ባክልህ ስሜት ይኖረዋል እንዴ? አይኖረውም። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ችግር የለም። የገጠር ልጅ ቢሆንም እኔን አያመታቱኝም። ሌሎችን ያመታቱ እንጂ እኔን አያመታቱ። ኧረ እኔ አልመታህም። ለምን እመታሃለሁ? አልመታህም። አይዞህ እኔ መታማችም አይደለም። አይዞህ አልመታህም። ችግር የለውም። ቀጥል። መድኃኒት አልነበረም ማለት ነው ኢየሱስ። መድኃኒት አልነበረም ማለት ነው ኢየሱስ። አይ በዛ አንፃር ሳይሆን አይደለም። እኔ ያላልኩትን ነው ያው ያሉት እኔ እንደዚህ ያላልኩት ነው። አይ መድኃኒት አደረገው ስትለው መድኃኒት ከመደረጉ በፊት ምን ነበረ? ስለ አምላክ ነበረ። አምላክ እያለ ግን መድኃኒት አልነበረም። አዎ ለሰው ልጆች መድኃኒት አልነበረም። አዎ ሰው ልጅ መድኃኒትን ያገኘው በክርስቶስ ስጋ ለብሶ። ስለዚህ መድኃኒትነቱ የባህሪ ገንዘቡ አይደለም ማለት ነው። በጸጋ ያገኘው ነው ማለት ነው ኢየሱስ። አይ እርሱ አሉ እሱን ነው በጸጋ ያገኘው ነው። ከራሱ የተብቃቃ አይደለም። በሌላ አካል መድኃኒት የሚሆን ከሆነ ከራሱ ያገኘው ነገር አይደለም። በስጦታ ያገኘው ነገር ነው አይደለም። ኡስታዝ ኢየሱስ ክርስቶስ በመጽሐፍ ቅዱስን ይዞ ኢየሱስ ክርስቶስ አምላክ አይደለም ብሎ ማንም ሰው ክርክር ማንሳት አይችልም። እውነት ለምን እንኳን ከኔ ጋር ሌላ ይቀርና ምንም በፍጹም ይችላል። እሱን እንመጣበታለን። ከበል ይችላል። እሺ ዮሐንስ ወንጌል 10:40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። አንትሮፖስ የሚለው ማንን ነው? አምላክ የሚለው ማንን ነው? እዛ ጋር ምንም አምላክ ማለቱ ያው አባቱን አምላክ ብሎ ይጠራል። ያው አምላክ ስንት ነው? አምላክ አብም አምላክ ነው፣ ወልድም አምላክ ነው። ያው አምላክ የጠየኩ አምላክ ስንት ነው የጠየኩ። ማን ነው ብዬ አልጠየኩም። አንድ አምላክ ነው አልጠየኩም። ስጠይቅ ብቻ ነው የምትመልሰው። አምላክ ስንት ነው ብዬ ስጠይቅ ስንት ነው አልከኝ? አንድ ነው አልኩት። ከዛ ከአንድ አምላክ ነው ሲሰማ የነበረው ኢየሱስ። አንዱ አምላክ በሶስትነት ተገልጧል በመጽሐፍ ቅዱስ። ኖ ዮሐንስ ወንጌል ከመጽሐፍ ቅዱስ ነው የሚመልሰው። በጥቅሱ መሰረት ነው እየጠየቅኩ ያለሁት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ ኢየሱስ። ስለዚህ ከአምላክ ሰምቶ ሲናገር የነበረው ማን ነው? ሰምቶ ሲሰማ የነበረው ከአንድ አምላክ ነው አይደል ኢየሱስ? ይስማ እንጂ ያው ወልድንም አምላክ ይላል መጽሐፍ። ኖ አይ ጠየቅኩ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ ነው። ስንመጣበታለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ባለው ጥቅስ መሰረት ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። ከዛ ከአንዱ አምላክ እየሰማ ከሆነ በባለቤትና በተሳቢ መካከል ተሻጋሪ ግስ አለ፣ የሚያዳምጥ አለ። እና ከማን ነበር የሚያዳምጠው የነበረው? አይ ከአንዱ አምላክ ሲል ኢየሱስ ክርስቶስን አምላክ አይደለም የሚለውን አርጊሜንት በፍጹም አይሰጥም። ኖ አያጠየቁም። እሱ ለምሳሌ ይኸውልህ ቸርነት ከወይድ እየሰማ ለኦልቤን ይነግረው ነበር ብዬ ብናገር ቸርነት የሚሰማው ከኔ ነው የሚሰማው። ከአንድ አምላክ ካለ ከአንድ አምላክ እየሰማ የሚናገረው የነበረው ከአንድ አምላክ ውጭ አምላክ የለም። አንድ አምላክ አለ። ከአንድ አምላክ ሲሰማ የነበረው ማን ነው? ከአንድ አምላክ እኮ ያው ከአባቱ ይሰማል። አንድነት አላቸው እኮ ከአንድ አምላክ ነው ያለው። ከአንድ አምላክ እየሰማ ከሆነ በአሰሚና በሰሚ መካከል የባለቤትና የተሳቢ ጉዳይ አይደለም ወይስ አለ? ምንም ያለ ነገር አይታየኝም ለኔ። ያው ኢየሱስ ክርስቶስ ከአባቱ ጋር እንደነበረ ያው ይናገራል መጽሐፍ ሙሉ ስለሚናገር። ኖ እሱን አይደለም የጠየቅኩ። ከአምላክ ሰምቼ የነገርኳችሁ ከሱ እየሰማው ነው ይላል። ከማን ነው የሚሰማው? አምላክ ነው። ከአምላክ የሚሰማው ለምን ይሰማል? አምላክ ሙሉ እውቀት ካለው ከአንድ አምላክ እየሰማ የሚናገር የነበረ አለ። ከራሱ አይናገርም። ከራሱ የማይናገሩ ሲሰማ የነበረው ምንድን ነው? ኦንቶሎጂካሊ ሰው ነው? ጥንዚዛ ነው? መልአክ ነው? ምንድን ነበረ? ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ይስማ እንጂ ያው ከአባቱ ለምን ሰማይ አልልም። ያው ሰማ በኋላ ያው የነበረው ምንድነው ይላል ዮሐንስ 8:40 ላይ
ዮሐንስ 8:40 ላይ ከአንዱ አምላክ ሲሰማ የነበረው ምን ነበር ነው የሚለው ኦንቶሎጂካሊ ጥቅሱ። ምን ይላል ጥቅሱ? ጥቅሱን ልንገሩኝ። ያው እንትን ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም ማለት ሲሰማ የነበረው ምን ነበር? ምን ነበር ሲሰማ የነበረው ከአንድ አምላክ? ለምንድን ነው ሊገሉ የፈለጉት አይሁዳውያኖች? እሱን እንመጣበታለን። ከላይ ከአውዱ ጀምረን እንመጣበታለን። አሁን ሌላ ቦታ አትሂድ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ከአንዱ አምላክ ሲሰማ የነበረው ምን ነበር? ሰው ነው? መልአክ ነው? ጥዚዛ ነው? ድመት ነው? ፍየል ነው? ምንድን ነው ሲሰማ የነበረው እንደ ጥቅሱ መሰረት? እኮ ያው ሰምቶ መጥቶ ያው አባቱን ሰምቶ ያው ለኛ ያው ተገልጦ ያስተምር አባቱን ገልጧል በራሱ እኮ ምን ነበር ሲሰማ የነበረው ምን ነበር ነው ያለው ኦንቶሎጂካሊ ማለት ነው። ቆይ ሲሰማ የነበረው ምን ነበር ነው ጥያቄው። ምን ነበር ሲሰማ የነበረው ምን ነበር ነው የሚለው ሰምቶ ሲያስተላ ቆይ እንትና አፌን አትበሉኝ። ስለዚህ ምን ነው እኔ ሲመልስ መልስ ቢሆንም ባይሆንም ይቀበሉልኝ የመለስኩትን መልስ ችግር የለም። ነው አይ በጥቅሱ መሰረት ነው እየጠየቅኩ ያለሁት። ያው ምን መሰለህ እርሶ ትክክል ነው እስከሚሉ ድረስማ አልጠብቅም። አዎ ጀርባን በልቶ አንተ እከክልኝ በላኝ እያልከኝ እኔ እግር ላይ ባክልህ ስሜት ይኖረዋል እንዴ? አይኖረውም። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ችግር የለም። የገጠር ልጅ ቢሆንም እኔን አያመታተኝም። ሌሎችን ያመታቱ እንጂ እኔን አያመታቱም። ኧረ እኔ አልመታህም። ለምን እመታሃለሁ? አልመታህም። አይዞህ እኔ መተማመንም አይደለም። አይዞህ አልመታህም። ችግር የለውም። ቀጥል። እሺ ሌላ ሰው አስገቡ። በቃ ነው። አይ በቃ ሌላ ሰው ያስገቡና ትናለ። እስቲ ጸልይልን ቸርነት። እርሶን ሊጠይቅ ነህ? ጠይቀኝ የፈለከውን ጥያቄ። ኦኬ። አይ ለኔ ጥያቄ የምነብኝ ነገር ማለት ነው። እሺ ችግር የለም ጠይቀኝ። ከፈለክ ቀደምም ኢየሱስ አምላክ ነው የሚልበት ጥቅስ ካለ ትሰጠኛለህ። አይ በዛ ሰው ስለ እስልምና ነው የጠየቀው። አዎ አይ አምላክም አለ ይለዋል ባይብል ስላልከኝ እስቲ አምላክ የሚልበትን ጥቅስ ካለ ሰተኝ ብናየው ደስ ይለኛል። ግን ጥያቄም ካለ እስልምና ላይ መጠየቅ ትችላለህ። ኦኬ። እስልምና መቼ ነው የጀመረው? ከአደም ጀምሮ። ከመሐመድ በፊት እስልምና ነበረ? አዎ ነበረ። ቁርአንስ ከመሐመድ በፊት ቁርአን ነበረ? ቁርአን አልነበረም። እሺ በምንድን ነው አፕሩቭ የሚያደርጉት? ቁርአን ከሌለ በምን አፕሩቭ ማድረግ የምትችሉ? በቁርአን ነው። ቀላል ጥያቄ ልጠይቅህ እዚሁ ላይ ማለት ነው። አብርሃም የሚባል ሰው ነበረ በታሪክ ውስጥ ነበረ? በታሪክ አብርሃም የሚባል ሰው ኤግዚስት ያደርግ ነበር? በታሪክ ውስጥ አብርሃም የሚባል ሰው ነበረ ወይስ አልነበረም? በታሪክ ውስጥ አዎ፣ በታሪክም ይመጣል። አዎ ነበረ ወይ ነው ጥያቄ ነው የጠየቅኩህ። ነበረ ወይስ አልነበረም? በታሪክ ውስጥ አብርሃም የሚባል ሰው እና ነብይ ነበረ ወይስ አልነበረም? ከመጽሐፍ ቅዱስ ውጪ ነው? ከመጽሐፍ ቅዱስ ውጪ ነው የጠየቅኩህ። ዝም ብዬ ነው የጠየቅኩህ። ከዛ በኋላ ምንጭ ስጠይቅህ ትነግረኛለህ። አብርሃም የሚባል ሰው በታሪክ ውስጥ ነበረ ወይስ አልነበረም? አይ ጥያቄው አልገባኝም። በመጽሐፍ ቅዱስ ውስጥ ነው ወይ በእስልምና? እስልምና ነበረ ወይስ አልነበረም ብለህ ስትለኝ ነበረ ብዬ አልኩህ። መረጃውን ከየት ነው የምሰጥህ? ከቁርአን እሰጥሃለሁ። አሁን አንተ ደግሞ ተመሳሳይ ጥያቄ ነው የጠየቅኩህ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይስ አልነበረም? ቀለል አድርገልህ። ኦኬ። ለምን የኔውን አይመልሱም? በጥያቄ ነው የሚመልሱት እኮ። ተመሳሳይ ጥያቄ እኮ ነው። አይ ተመሳሳይ ነገር ነው የጠየቅከው። አሁን ከቁርአን እንዳላሳየህ ከቁርአን በፊት አልከኝ። ስለዚህ አሁን ተመሳሳይ ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ? እሺ ኦኬ። ቁርአኑን የተቀበለው ማን ነው? እሱን እነግርሃለሁ። አሁን የጠየቅኩን ጥያቄ መልስልኝ። ቀለል አድርጌ ነው የጠየቅኩህ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ?
ቆይ ኡስታዝ፣ እኔ ብዙ ጊዜ ጥያቄ የሚፈጥረኝ ነገር ነው የሙስሊሞችን ለመማር ለምናምን የጥያቄው ይኸውልህ፣ ጥያቄው በጣም ቀላል ነገር ነው። ራሱ ከአዳም ጀምሮ ነው ያሳያል። እሱ አይደለም ጥያቄው። ከባይብልም አንፃርም ማየት እንችላለን። ከባይብልም አንፃር ሳይሆን ማየትም መታየትም ይቻላል። ለኔ ይመልሱልኝና እኔ ጀነራሊ ላይ እውቀት እንዲሆንልኝ ቆይ ለጀነራሊ ለእውቀት እንዲሆን ነው የጠየቅኩህ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ? አዎ ነበረ። ኦኬ፣ ከሙሴ በፊት እስቲ አሳየኝ። ከሙሴ በፊት ከነበረ ኦሪት ለሙሴ ነው የተሰጠው። ከኦሪት በፊት እና ከሙሴ በፊት አሳየኝ አብርሃም እንዳለ እንደነበረ የሚያሳይ ማስረጃ። ያው እነ ሙሴ ታሪከዋሉ እኮ። ከሙሴ በፊት ነው ያልኩህ። አብርሃም የነበረው ከሙሴ በፊት ነው። ከሙሴ በፊት አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ እኮ። ያው ልክ እንደዛ አሁን ለምሳሌ እኔ ምን ለማለት ፈልጌ ነው፣ አሁን መጽሐፍ ቅዱሱን ከጠየቁኝ ስለ መጽሐፍ ቅዱስ ሙሴ ብቻ አይደለም ስለ አብርሃም የነገረን፣ ሌሎቹም ስለነገሩን ሌሎቹ ምስክሮችም አሉ። እኔ ከሙሴ በፊት ነው የፈለኩት። ከሙሴ በኋላ አልጠየቅኩም። ከሙሴም አልጠየቅኩም። ከሙሴ በፊት አብርሃም የሚባል ሰው ይኖር እንደነበረ የሚያሳይ ማስረጃ ስጠኝ እኮ። መለስኩት። በቃ እንደዚህ ነው የመለስኩት እኔ። ምንም ሌላ ጊዜም ያው ጠይቃለሁ። ከሙሴ በፊት ነው ጥያቄ ነው። አይ ጥያቄ ከሙሴ በፊት አብርሃም የሚባል ሰው አለ ወይ? አብርሃም የሚባል ሰው አለ ወይ? ከሙሴ በፊት ከኦሪት በፊት ለእርሶ ጥያቄ ማለት ማወቅ ፈልጌ ነው። አህመድያ ማለት ኡስታዝ የረሳው ጥያቄ ነው። ጎበዝ ሚርዛ ጉላም አህመድ የሚባል አለ። በ1848 ምናምን አካባቢ ላይ የተነሳ ቃዲያኒ ህንድ ውስጥ ማለት ነው። ካሽሚር አካባቢ ላይ ተነስቶ ነብይ ነኝ አለ። ተነስቶ ማለት ነው። አህመድ ይባላል። ከዛ በኋላ አህመድ ነኝ ብሎ ብቻ ሳይሆን መሲ ነኝ ብሎ ተነሳ። ኢየሱስ ዳግም መጥቷል። ኢየሱስ አለ። ከዛ ከመጣ እንግዲያውስ ኢየሱስ ይመጣል ሲባል የሚቆየው 40 ዓመት ነው። ደጃል የታለ ሲባል ድንብርብሩ ወጣ። ከዛ የሱ ተከታዮች አህመድያ ተባሉ ማለት ነው። ከዛ ምን አስተማራቸው? ኢየሱስ አርጓል እና እንጠብቀዋለን ሲባል አላረገም አለ እና ሲባል መስቀል ላይ ሊሰቅሉት ሄዶ አለ። ከየት እንደመጣው አይታወቅም። ፌንት ነቀለና ከመስቀል ላይ አምልጦ ህንድ መጣና 120 ዓመት ኖሮ ሞቶ ከመስቀል አምልጦ ሄዶ ህንድ ሄዶ ካሽሚር የሚባል ቦታ ላይ ኖሮ ብለው መቃብር ሰሩለት። ወዲያው ሰውየው መቃብሩ የታለ ሲባል ስርት አደረገና እዛው ይሄው መቃብሩ አላቸው። ይሄ የሆነ መቃብር ውስጥ ነው ያለው አለ። በምን ይታወቃል ሲባል በቃ ይሄ ነው አላቸው። እና አህመድያ የሚባሉት እንደዛ ናቸው። እንደዛ ነው እምነታቸው። ቃዲያን ይባላሉ። አህመድያ ነብይና ብቻ ሳይሆን መጀመሪያ ነብይ ነኝ አላቸው። ከዛ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ አይመጣም። ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ረሱልን በሐዲስ ላይ ሲባሉ ደግሞ መሲ ነኝ አለ። ኢየሱስ ዳግም ይመጣል ብላችሁ ጠብቁ ይላል። እሱ ነኝ አለ። አህመድያ የሚባሉት እንደዛ ነው። ኢየሱስ ተሰቅሏል ብሎ አያምኑም። ሊሰቀል ሲል አምልጦ ህንድ ሄደና 120 ዓመት ኖሮ ሞተ ነው የሚሉት። ግን ምንም አይነት መረጃ የለም። የቁርአንም የሐዲስ መረጃ የላቸውም። አህመድያ ይባላሉ እነሱ። ቃዲያኒ ይባላሉ በሌላ ስማቸው። እሺ ኡስታዝ ሚርዛ ጉላም አህመድ ይባላል እሱ። በነብዩ መሐመድ ያምናሉ ያምኑ? እሱማ ረሱል ሰለላሁ ዐለይሂ ወሰለም በኔ ኡማ ውስጥ 30 ደጃሎች ይመጣሉ። ዋናው ደጃል ከመምጣቱ በፊት አሉ። ምን ብለው እንትን ይላሉ አሉ? እኔ ነብይ ነኝ፣ እኔ መልእክተኛ ነኝ ብለው ይመጣሉ። ተጠንቀቁ፣ ከኔ በኋላ ነብይም መልእክተኛም ማንም አይመጣም ብለዋል። ኻተመ ነብይ ናቸው ረሱል ሰለላሁ ዐለይሂ ወሰለም። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። በግልጽና በማያሻማ መልኩ ነው የመጣው። እሱ በመጣበት ሰዓት ሚርዛ ጉላም አህመድ በመጣበት ሰዓት ሚርዛ ሁሴን አሊ የሚባል ደግሞ ኢራን ውስጥ ተነስቶ ነበር በ1963 ላይ ማለት ነው። በ1853 ላይ ማለት ነው። ቴሄራን ውስጥ ማለት ነው። ከዛ በኋላ ታስሮ ባብ የሚባል ተከታይ ነበረ። ባብ የሚባል ሰው ነበረ። ለሱ ተከታይ ሆኖ ልክ 1963 ላይ ባግዳድ ላይ ምን አደረገ? የምጠበቀው ነብይ እኔ ነኝ ብሎ ተነሳ። ነብይ እኮ ከረሱል ሰለላሁ ዐለይሂ ወሰለም በኋላ አይመጣም ሲባል በቃ መልእክተኛ ነኝ ነብይ አይደለሁም ማለት። አይ መልእክተኛም እንደማይመጣ ደግሞ በሐዲስ ላይ አለ ሲባል ደግሞ መሲሁ ነኝ አለ። እኔ መሲሁ ነኝ፣ የክርስቶስ ዳግም መጽሐፍ ነኝ። ክርስቶስ ዳግም ይመጣል ብላችሁ ተጠብቁ ይላል። እንግዲያውስ እኔ ነኝ አለ። ከዛ ደግሞ ሌላ ደግሞ ግብጽ ውስጥ ደግሞ የሆነ ሰው እየተነሳ
ረሺድ ከሊፋ ይባላል። እሱ ደግሞ ምንድነው ሲባል እንትን ነኝ መልእክተኛ ነኝ አለ። ነብይ ነህ? አይ ነብይ አይደለም መልእክተኛ ነኝ አለ። ከዛ አምልጦ አሜሪካ ገባ። ከዛ በኋላ ይሄው ሐዲስ ማስረጃ አለ ሐዲስ አልቀበልም አለ። ታዲያ ምንድነው ቁርአንያ አለ ራሱን ሰየም። ቁርአንያ ማለት ቁርአኒስት ማለት ቁርአን ብቻ ነው የምትቀበለው አለ። ሐዲስ ላይ ስላለ ማለት ከረሱላህ ሰለላሁ በኋላ ነብይ የለም ስለሚባል ስለሚያውቅ መልእክተኛም የለም የሚል ነገር ስላለ ማለት ነው። እንደዛ አለ። ደግሞ አሜሪካ ነገር ውስጥ ደግሞ ኤልያስ የሚባለውም እሱም ነብይ ነኝ ብሎ ተነሳ። ከዛ በኋላ ምን አለ ብላክ ኔሽን አለ ጥቁርስ ሙስሊሞች ብሎ ግሩፕ መሰረተ። ረሱላህ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን መሲሁል ደጃል ዋናው ደጃል ከመምጣቱ በፊት ወደ 30 የሚያክሉ ሰዎች ተነስተው እኔ ሞት ነብይ ነኝ መልእክተኛ ነኝ ብለው ይመጣሉ፣ ተጠንቀቁ ከኔ በኋላ ነብይም መልእክተኛም አይመጣም ብለው ነግረውናል። ረሱላህ ሰለላሁ ዐለይሂ ወሰለም ትንቢት ነው በመጨረሻው ዘመን ስለሆነ እና አህመዲያ ባሂ የሚባለው ባሁላ የሚባለው እንትኖችም ረሺድ ከሊፋ ቁርአኒስት ቁርአንያ የሚባሉትን ብላክ ኔሽን የሚባሉትን እንዳጠቃላይ እኔ ወደ 7 ወደ 8 አውቃለሁ ያጋጠሙኝ እንደዚህ ማለት ነው። ወይ ክርስቶስ ነን ይላሉ ወይ ነብይ ነን ብለው ይነሳሉ። ይሄ ነው ያለው ነገር። ሄሬቲክስ ማለት ነው መናፍቅ ልክ እንደ ሞርሞን ማለት ነው። ማሂ ሞርሞን ታውቃቸዋለሽ? ሞርሞን የሚባል ደግሞ አለ በ1833 የተነሳ ዮሴፍ ስሚዝ የሚባል ሰው አለ። ሞሪኖ የሚባለው መልአክ ለኔ መጣና በወርቅ ጻል አድርጎ ሰጠኝ አለ። 4ኛው ክፍለ ዘመን ላይ የነበረ ኢየሱስ ካረገ በኋላ አሜሪካን ሀገር ሄዶ ነበር ይላሉ እነሱ። ደግሞ አሜሪካን ሀገር መጥቶ ምናምን ተጫውቶ ምን ብሎ ምናምን ሻይ ቡና ምናምን ብሎ መጨረሻ ላይ ወደ ሰማይ አረገ ብለው ያምናሉ። እነሱ ደግሞ የሚያምኑት ደግሞ ምንድነው ኢየሱስ የማርያምና የአብ ልጅ ነው ብሎ ነው የሚያምኑት። አብ ምን ሰጠ መሰለኝ? ዘር ሰጠ። ዘር ቃል ሰጠ። ቃል ዘርን ሊዘራ ወጣ ይላል። ዘሩም የአምላክ ቃል ነው የሚል ጥቅስ አለ። ዘር የሚለው ግሪከኛው ስፐርማቲኮስ ነው የሚለው። ስፐርም ታውቂያለሽ? የወንድ ስፐርም የግሪከኛ ቃል ነው። ስፐርማቲኮስ ከሚል ነው ዘር ማለት ነው ትርጉሙ። አብ ቃሉን ዘሩን ሰጠ፣ ማርያም እንቁላሉን አዋጥተው ሁለቱ ተራክበው አድርገው ሴክስ አድርገው ኢንተርኮርስ አድርገው ኢየሱስ ተወለደ ብለው ያምናሉ ሞርሞን የሚባሉት የኋለኛው ቀን ቅዱሳን ቤተክርስቲያን የሚባሉት ማለት ነው። ሞርሞኖች አታውቁም? ኢትዮጵያ ውስጥ የለም ሞርሞን እንዴ? ሞርሞን የለም ኢትዮጵያ ውስጥ? ያ ጀማ አላጋጠማችሁም? ሞርሞኖች ክርስቲያን ነን ይላሉ እነሱ፣ ግን ማርያምና ዮሴፍ ማርያምና አብ ተራክበው አድርገው ነው ኢየሱስ የተወለደው። አብ ምን አደረገ? ዘር አዋጣ። ቃል የሚባለው ዘር ነው፣ ስፐርም ነው። ስፐርሙን ሰጠ። የማርያምን እንቁላል መታውና እንቁላሉና ስፐርሙ ሲደባለቅ ኢየሱስ የሚባል የአብ ልጅና የማርያም ልጅ እና የአምላክም ልጅ ነው የሰውም ልጅ ነው። አምላክም ሰውም ነው ብለው ያምናሉ። ፍጹም አምላክ ፍጹም ሰው። አልሰማሽም? ይሄንን ነገር ሞርሞኖችን ጠይቋቸው። ሞርሞን ነገር አልሰማም እንዴ? ምን አይነት ነገር ነው? ልሰማም አልችልም። እንደዚህ አይነት አሉ። መጨረሻው ዘመን ላይ እንደዚህ በጣም የሚያጸይፍ ትምህርት ያላቸው ሰዎች ይነሳሉ። ለዛ ነው ከዛ አንፃር ነው እንጂ ሙስሊም ሆኖ ኢየሱስ ተሰቅሏል ብሎ የሚያምን ወይም ኢየሱስ ሞቷል ብሎ የሚያምን ሙስሊም የለም፣ አናገኝም። የተጀመረው እንደዚህ በኋለኛው ዘመን ላይ አሁን በቅርብ ጊዜ ነው። 200 ዓመትም አይሞላቸውም እንደዚህ አይነት ትምህርቶች የመጡት። ለምን ኢየሱስ ይመጣል ብለን እኛ ስለምንጠብቅ ኢየሱስ ነን እያሉ ብዙ ሰዎች ተነስተዋል። ራሱ ሚርዛ ጉላማ አህመድ አሁን ኢየሱስ ነኝ ብሎ ነው የተነሳው። መሲሁ ነኝ የምጠበቀው ዳግም ይመጣል ብላችሁ ተጠብቁ የለ። አሁን እንግዲህ ያስን ይመኛል እንዴ ኢየሱስ እኮ ወደ ሰማይ አድርጓል ሲባል አላረገም፣ ሞቷል። ይኸው መቃብሩ እኛ ጋር አለ። እሺ ተሰቅሏል ብላችሁ ታምናላችሁ? አይ ሊሰቀል ሲል ፌንት ነቀለና አመለጠ እና ህንድ መጥቶ 120 ዓመት ኖሮ እዛ ነው እንትን ያለው ይላሉ። ሌሎችም አለ። ዘ ሴክሬት ኦፍ ዶስ የሚባል አለ። ዳቪንቺ ጻፈው። ዳቪንቺ ኮድ የሚባለው መጽሐፍ ላይ ፕሮፌሰር ዳምብራውን የጻፈው መጽሐፍ ላይ እዛ ደግሞ መግደላዊት ማርያምና ኢየሱስ ሁለቱ በጣም ይዋደዱ ነበርና ኢየሱስ መግደላዊት ማርያምን በነ ጴጥሮስ በነ ማርያም ፊት ይስማት ነበረ፣ ከንፈሯን ማለት ነውና በጣም ይናደዱ ነበረ። ተንኮል ሲያስቡ ኢየሱስ ከመግደላዊት ማርያም ጋር አምልጦ ፈረንሳይ ሄዶ ሳራ የምትባል ልጅ ወልደዋል። አሁን እነ ዳቪንቺ እነ ማይክላንጀሎ ምናምን የእሷ ዝርያዎች ናቸው ተብሎ ይባላሉ። እንዲህ አይነት ትምህርት ነው ያለው ራሱ። አሁን በቃ በመጨረሻው ዘመን ላይ አዳዲስ ትምህርት ትሰማላችሁ። እንደዚህ ሊሏችሁ ይችላሉ። ዳቪንቺ እነ ምናምን ማይክላንጀሎ ምናምን የሚባሉት እንደዛ ናቸው። የተገኘው ዘ ሴክሬት ኦፍ ዶሴ ነው፣ 4ኛው ክፍለ ዘመን ላይ ነው መጽሐፉ። እንዲህ አይነት እንትኖች ብዙ ነገር ስለምሰሙ ተጠበቁ። ቢያንስ እንኳን ክርስቲያኖች ባይብል ላይ ያለውን ነገር ለመቀበል ሞክሩ። አዳዲስ ነገሮች ሲመጡ ዝም ብላችሁ አትታሉ፣ እንደ በግ አትሁኑ።
السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ሰላም ነው። አንድ ጥያቄ ነበረኝ። ታቡን 1 ሚሊዮን አስገቡትና እንውጣ። ታቡን 1 ሚሊዮን አስገቡትና እንውጣ። ይችላል ጠይቅ ኡስታዝ። የኔ ጥያቄ ትንቢተ ኤርሚያስ ላይ ምዕራፍ 36 ሳነቡ ምንም አልገባኝና ቁጥር 1 ላይ እግዚአብሔርን ቁጥር 2 ላይ እግዚአብሔር የሚሰጠው ቃል አለ። ያንን ቃል ደግሞ በመጽሐፍ ጽፎ ካበቃ በኋላ ቁጥር 23 ላይ የላከውን መጽሐፍ ይሁዲ 3 ወይም 4 አንዱ ያለና ያቃጥለዋል ያንን መጽሐፍ ማለት ነው። ያ ኤርሚያስ ምዕራፍ 36 ቁጥር 1 በመጨረሻው ማለት ነው። እንዲሁም 37 ላይ እስከ 17 እንደዚህ ተደረገ አስመጣው የተባለው እና ያ መጽሐፍ ደግሞ ያ የተቃጠለው መጽሐፍ የተቃጠለ የሚለው መጽሐፍ ምን አይነት ነው? መልሶ ደግሞ የተጻፈው መጽሐፍ ምንድነው? 32 ላይ ተጨምሮበት እንዴት ተጻፈ ይናገራል። አልገባኝም። እኔ ምን አውቃለሁ? አይሁዳኖችን ጠይቃቸው። እኔ የምታፋጥጠኝ ሰው ፊት ምንድነው የማላውቀውን ነገር አረኔ አላውቅም። ማታመዝ ጉድ የለም። እናንተ ስራ ይፍረስ። ማሻአላ ስራው ይፍረስ። ኡስታዝና እንዴ ምን ይለኛል እንዴ? የማላውቀውን ነገር ሲያመጣብኝ እንደማይ ይሻለኛል፣ እንደማይ ሆን ይሻለኛል። ጀማሉ ጠይቃቸው አይሁዳኖችን። አላውቀውም። እኔ አንብቤዋለሁ ይሄን ጥቅስ ግን ማብራሪያውን አላውቅም። የባሮክ እና የኤርሚያስ ብራና ነው በቤተ መቅደሱ ያነበበው። በኋላ ላይ የተቃጠለው ብሎ ነው የሚያምነው። ለምን ተቃጠለ፣ መጀመሪያ ስለምን ተጻፈ የሚለውን ነገር በደንብ እንትን በል። ከዛ ጋር ተመሳሳይ አንድ ነገር ልስጥህ እንድጠይቅ ተጨማሪ። እሺ ራዕየ ዮሐንስ ምዕራፍ 10 ላይ ገባ። ራዕየ ዮሐንስ ምዕራፍ 10 ላይ እሺ 10 ቁጥር 8 ላይ ራዕይ 10:8 ላይ ከሰማይ የሰማው ድምፅ እንደገና ሲናገረኝ ሂድና በባህርና በብር መካከል ከሚቆመው ከመላኩ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መላኩም ሄጄ ታናሽቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ወደ መራራ ታደርገዋለች፣ በአፍ ግን እንደማር ትጣፍጣለች አለኝ። ከመላኩ እጅ ታናሽቱን መጽሐፍ ወስጄ በላኋት፣ በአፌም እንደማር ጣፈጠች። ከበላኋት በኋላ በሆዴ ማረረች። በብዙ ወገኖችና በአሕዛብ ሁሉ በቋንቋ በነገሥታት እንደገና በትንቢት ትናገር ዘንድ ተባለልኝ ይላል። ይገባሃል ተባለልኝ አለ። ይሄ የመጀመሪያው ነው። እንግዲህ ይሄ መጽሐፍ የተገባው ነው ጥያቄያችን። አንደኛ የመጀመሪያው ነው። ከዛ በኋላ ቁጥር 2 ላይ ያው ከቁጥር 1 እስከ 2 ድረስ ያው እዛው ላይ 10 ላይ ሌላ ብርቱ መልአክም ደመና ተጎናጽፎ ከሰማይ ሲወርድ አየሁት። በራሱ ላይ ቀስተ ደመና ነበረው። ፊቱ እንደ ፀሐይ፣ እግሮቹ እንደ እሳት አምዶች ነበሩ። የተከፈተች ታናሽ መጽሐፍ በእጁ ያዘ። ቀኝ እጁን በባህር ላይ ግራውን በምድር ላይ አኖረ። እንደሚያገሳ አንበሳ በታላቅ ድምፅ በጮኸ ጊዜ 7 ነጎድጓዶች በየድምፃቸው ተናገሩ። 7ቱ ነጎድጓዶች በተናገረ ጊዜ ልጽፍ አሰብኩኝ። ከሰማይም 7ቱ ነጎድጓድ የተናገረውን ነገር በማተብ ዝጋው አትጻፈው የሚል ድምፅ ሰማዋል። 7ቱ እነዚህ የተነገሩት 7ቱ ነጎድጓዶቹ የት ነው የገቡት? ለምንድን ነው ያልተጻፉት? ነው የጠየቁት ጥያቄ። አየህ አሁን ለምሳሌ አንድ ሙስሊም ጋር ስትመጣ ሙስሊም የሚቀበለው መጽሐፍ ቁርአን ነው አይደለ? ኦኬ እሺ። አንተ ስትመጣ ደግሞ የምትቀበለው ባይብል ነው ወይስ ቁርአን ነው የምትቀበለው? ወደ ሲመጣ ወደ እስልምና ነው። አንተ ክርስቲያን ነህ። ስትጠይቅ ጥያቄ ስትጠይቅ እንደ ሃይማኖት ሰው እኔም አንተም የሃይማኖት ሰዎች ነን አይደለ? እሺ። ስጠይቅ ከባይብል ነው የምጠይቅ ወይስ ከባይብል ውጪ ነው የምጠይቅ? ስጠይቅ አዎ ከመጽሐፍ ነው። መጽሐፍ ነው። አሁን ስለዚህ ስጠይቅ እኔ ቀለል አድርጌ ጠየቅኩ። ስለዚህ ከመጽሐፍ ከኦሪት ከሚባለው ከመጀመሪያው መጽሐፍ በፊት ለሙሴ ከወረደለት ለሙሴ ከተሰጠው መጽሐፍ በፊት አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ አልኩ። ምንድን ነው የምትለው?
ኦኬ እሺ ያው ከመጽሐፍ ነው የምነግረው። እንደዛ ማለት ነው። አየህ እንደዛ ነው። አንድ ሙስሊምም ስጠይቀው ከቁርአን በፊት እስልምና እንደነበረ የሚያሳይ ማስረጃ ስጠኝ ስትለው ቁርአኑ ከቁርአን በፊት ከጥንት ጀምሮ ከአደም ጀምሮ የነበሩት ነቢያቶች ሙስሊም እንደነበሩ ቁርአኑ ይናገራል። ስለዚህ ከቁርአኑ ነው የምሰጥህ። ቆይ ጫምጣት አትለኝም። ለምን? እኔ ሙስሊም ነኛ። ኦኬ ቴንክ ዩ። አሁን ሀሳቡ ገብቶኛል፣ ግን የቀራኝ ጥያቄ ማለት ነው ዋና ፖይንቱ ጋር አልደረስኩም። ፖይንቴ ምንድነው ነው? አሁን ለምሳሌ በእናንተ በሙስሊሞች ቤተ እምነት ቁርአን የተሰጠው ለነብዩ መሐመድ ነው ብላችሁ ታምናላችሁ። ትክክለኛ ቁርአኑን እሱ እንደተቀበለ በምንድን ነው አፕሮቭ ማድረግ የሚችሉት? በቁርአን ውስጥ ነው? እሱ ሌላ ጥያቄ ነው። መጀመሪያ ስለ እስልምና ነው መጀመሪያ መጠየቅ ያለብህ። ጥያቄውን ስለ እስልምና ነው። አየህ እንትኗን ምን አደረካት? ወዲያው ዳይቨርት አደረካት። እኔ ለሱም መልስልሃለሁ። አሁን ጥያቄው ዞሯል ማለት ነው። 90 ዲግሪ ዞሯል ማለት ነው። መጀመሪያ መሆን ያለበት እስልምና ከቁርአን በፊት ስለመኖሩ ማስረጃ ስጠኝ ነው ያልከው። ከቁርአን በፊት ነው ያልከኝ። ከቁርአን በፊት እንደነበረ የሚያሳይ ማስረጃዎች ልስጥህ። ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል ይላል። ሚንቀብሉ ነው የሚለው መቼ ማለት ነው? ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ወደ አደምን ከዚህ በፊት ኪዳንን በእርግጥ አወረድናል። አላህ ወደ አደም ኪዳንን ሲያወርድ በዛን ሰዓት ጀምሮ እስልምና እንዳለ ነው ቁርአን የሚናገረው። ይሄው ቁርአን ይናገራል። ከአደም ጀምሮ ማለት ኑህ አለይሂ ሰላም ምንድን ነው? ሙስሊም ነው። ማስረጃ ይኖር ይሆናል? አዎ ብዙ ቦታ አለ። ራሱ ሙስሊም እንደነበር አብርሃም ሙስሊም ነው። ኑህ አለይሂ ሰላም ሙስሊም ነው። ሙሳ አለይሂ ሰላም ሙስሊም ነው። ኢየሱስ ሙስሊም ነው። አሁን ጥያቄ የሚነሳው ሙስሊም ማለት ምን ማለት ነው? ቸርነት ምን ማለት ነው? ሙስሊም ማለት ትርጉሙ የቃሉ ትርጉም እሱን እርሶ ምን ማለት ነው? ሙስሊም ማለት ኢስላም ማለት ነው። አላወኩም እንደዚህ ማለት ነው። ያው ማለት ነው ሳይገባህ እኮ ነው ያልከው። አዎ ኢስላም ማለት ሳይሆን ስሙን ባያውቅም ያው እምነታችሁን ምናምን ያውቃሉ እኮ ልንገርህ። እሺ እኮ ከአዳም ጀምሮ ነበር ስለ ራሱ ዝም ብለህ ትረዳዋለህ በቀላሉ። ከአዳም ጊዜ ጀምሮ እስልምና ነበረ ሲባል ኢስላም የሚለው ቃል አስለመ ታዘዘ ከሚል ቃል ነው የመጣው። አንዱን አምላክ በአምልኮ መታዘዝ ምን ይባላል? ኢስላም ይባላል። አንዱን አምላክ በአምልኮ ታዛዥ ሙስሊም ይባላል። ሙስሊም ማለት ሲምፕሊ ታዛዥ ማለት ነው። ትርጉሙ የቃሉ ትርጉም አረብኛ ነው። ሲምፕሊ ታዛዥ ማለት ነው። ኢስላም ማለት ሲምፕሊ ትርጉሙ ምንድነው? መታዘዝ ማለት ነው። ስለዚህ ከአዳም ከመጀመሪያ ከዘፍጥረት ጀምረህ ስትመለከተው አዳም ማንን ይታዘዝ ነበረ? ማንን ነው ሲታዘዝ የነበረው? አምላክ ማነው? አዳም ከመጀመሪያ ጊዜ ጀምሮ ጥያቄ ነው። አዎ አንተ እንዲገባህ እኮ ነው የምጠይቅህ፣ እንዲገባህ ነው። ኦኬ አይ እኔ የኔ ጥያቄ ነው ማንሳት የፈለኩት፣ ግን ያው እኮ የመለስኩልህ እኮ ነው የመለስኩልህ። የነበሩ ሰዎች ሙስሊሞች ነበሩ፣ ታዛዥ ነበሩ። እና በባይብል ላይ አንድ ጥቅስ ልስጥና በባይብል ማለት ነው ከባይብል ማስረጃ ልስጥ ሙስሊም የሚለው ማለት ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አውጣው ላሳይህ። ኢዮብ አለ ቸርነት አለው አጠገበ ሃርድ ኮፒ አለ። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁን ከእርሱ ጋር ተስማማ ከአምላክ ጋር ማለት ነው፣ ሰላም ይኑርህ ይላል። ሰላም ይኑርህ የሚለው የዕብራይስጡ ቃል ይሻልም ነው የሚለው ትርጉም ቃሉ ሸለም ነው። ባይብል ሀብ ይህንን ሲያብራራው ምን አለ? በአረብኛ ሰሊም ይባላል አለ። መስጠት ማለት ነው፣ ራስን ማስገዛት ማለት ነው። በሴማዊ ግስ ግን ሙስሊም እና በግስ መደብ ኢስላም በመደበኛ ለአምላክ መታዘዝ ነው ይላል። አረቢክ ቢሴቭ ሴኩርድ ፍሮም ፎልት ሜክ ኦቨር ሳይን ሪሳይን ሰሚሽን ዋን ሰልፍ ስፔሻሊ ቱ ጋድ አለ ለአንድ አምላክ። ወይንስ ፓርቲሲፕል ሙስሊም ኢንዴፊኒት ኢስላም ፕሮፐር ሰሚሽን ቱ ጋድ ብሎ ነው የሚያስቀምጠው። የምን ማብራሪያ? ኢዮብ ምዕራፍ 22 ቁጥር 21 ላይ ማብራሪያው ማለት ነው። ባይብል መክፈት ትችላለህ? ረመዳን ትችላለህ? ባይብል መክፈት? አዎ እችላለሁ። ወልቤ ጀማል ትችላለህ? አዎ እችላለሁ። አዎ
በቃ ኢዮብ ምዕራፍ 22 ቁጥር 21 እናውጣለት። ሙስሊምና ኢስላም የሚለው ቃል እንዳለ ኢዮብ ምዕራፍ 22 ቁጥር 21 ላይ ባይብል ሀብ አለ እንዴ? ቸርነት እሱ የለኝም። ኦኬ ባይብል ሀብ አለ ኦንላይን ላይ ስላለ 22 21 ላይ ኢዮብ ምዕራፍ 22 ጥቅሱን ያዘውና ያውጣላል። 22 21 ኢዮብ ጆብ 22 21 ላይ ጆብ ይታያል። አዎ ኢዮብ 22 21 አውጣው ባይብል ሀብ ዕብራይስጡን ነው የምታወጣልኝ። ከጎን አለ። አልቻልክበትም። ረመዳን በጎን በኩል አለለ። ከላይ ሄብሩ የሚል አለ፣ ኢንተርኔት የሚል አለ፣ ሄብሩ የሚለው አለ። ሄብሩ የሚለው ነካው። ከላይ የምርጫ አለ ሰጥቷል። ይታያል። ኡስታዝ እሱን ፍሬና አንድ ሁለት ጥያቄ ሊጠይቅና ከዛ እኔ ልውጣ። ቆይ አቸኩል። ይሄንንማ አይተህ ነው የምትወጣው። 22 ስንት ነበር ኡስታዝ? 22 21 አሁን ጥሩ አውጥተው ነበረ። ልክ እንደዚህ አሁን እንዳውኑ 22 21 ይታያል። አስኬና ኢምሮ ውሳሌም ይላል ሙስሊም ማለት ነው። ቱ ቢ ፒስ የሚለው ላይ ከዛ በኋላ እሱ ላይ ትጫንለታለህ። 7999 ትጫንለታለህ። ይታያል። ቸርነት ይሄኛው ነው። ቸርነት ይታያል። አዎ ምንኛ ነው? ዕብራይስጥ ነው። ኦሪጂናሉ ማለት ነው። አዎ በዕብራይስጥ ይሻል ይላል።